ክቡራን አድማጭ ተመልካቾች የዕለቱን አዳዲስ መረጃዎች ይዤ ቀርቤያለሁ። ተከበራችሁ አድማጮች በሰዓቱ ከምታደምጧቸው መረጃዎች መካከል በአሜሪካ ቴክሳስ ግዛት የተፈጠረው ከፍተኛ ቅዝቃዜ በ50 ዓመት አንዴ የሚከሰት በረዶ የተቀላቀለ እስካሁን ቢያንስ 58 የሚሆኑ ሰዎችን ለሞት እንዳበቃ ኒውዮርክ ታይምስ ዘግቧል። ከዚህም ውስጥ ምስኪን ኢትዮጵያዊ እናትና ልጅ እንደሚገኙ ተገልጿል። እጅግ የሚያሳዝን ነገር ነው። በዚህ ጉዳይ እንዴት እንደሞቱ ኒውዮርክ ታይምስ የዘገበውን አቀርብላችኋለሁ። በሌላ በኩል ደግሞ ሱዳን በቀጣዩ ክረምት ኢትዮጵያ ህዳሴውን ግድብ የምትሞላ ከሆነ ሊወስድ ይችላል የምትለውን እርምጃ ገለጸች። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ሎተሪ በዛሬው ዕለት አስገራሚ ነገር ይዞ ቀርቧል። 20 ሚሊዮን ብር የደረሰው ሰው እድለኛ እስካሁን አልተገኘም ብሏል። በዚህ ጉዳይ ተጨማሪ መረጃ አለኝ አቀርብላችኋለሁ። በሌላ በኩል ደግሞ የኑሮ ውድነት በአዲስ አበባ የሚል የተቀናበረውን አስደምጣችኋለሁ። ክቡራን አድማጮች እነዚህን መሰል ፈጣን አዲስና ታማኝ ሀገራዊ መረጃዎችን በፍጥነት እንዲደርሳችሁ ዕለታዊ መረጃን ላይክ፣ ሰብስክራይብ እና የደውል ምልክቱን ይጫኑ። እስከ ፍጻሜው አብራችሁን ቆዩ። አሜሪካ በአሁኑ ጊዜ ቅዝቃዜው በከፍተኛ ሁኔታ በመጨመሩ ኢትዮጵያን ጨምሮ 58 ሰዎች ህይወታቸውን አጥተዋል። እንደ ኒውዮርክ ታይምስ ዘገባ ኢትዮጵያን እናትና ልጅ ማለትም እቴንሽ መርሻ የተባለችውን እናት ከነ ልጇ ህይወቷ ያለፈው በመኪና ማቆሚያ ገራዥ ውስጥ ሲሆን መኪናዋ ውስጥ ቁጭ እንዳለች ነበር ህይወቷ ያለፈው። ወደ መኪና ውስጥ የሄደችበትን ምክንያት ስልኳን ቻርጅ ለማድረግ እንደነበር የተገለጸ ሲሆን የሞባይሏን ቻርጅ እስኪሞላ እየጠበቀች እያለ የድካም ስሜት በሚሰማት ጊዜ ለአንድ ጓደኛዋ ደውላለች። ዘመዷ ነጋሽ ደስታ ሁኔታውን ሲያስረዳ በወቅቱ ውሃ ለመጠጣት ብትሞክርም ስልክ እያናገረች እያለ ማውራቷን አቁማ ጸጥ እንዳለች ለኒውዮርክ ታይምስ ጋዜጣ አስረድቷል። ጋዜጣው እንደዘገበው ስታነጋግራት የነበረችው ጓደኛ ለሂውስተን ፖሊስ ሁኔታውን ለማሳወቅ ብትፈልግም አድራሻዋን ስለማታቅ በፌስቡክ ልታናግራት እየሞከረች እንደነበረ አስረድቷል። ይሁንና ከሰዓታት በኋላ ምን እንደተፈጠረ ከፖሊስ ቴክስት መልእክት እንደደረሳቸው ነጋሽ ዘመዷ አስታውቋል። ፖሊስ በስፍራው ሲደርስም ቤተሰቡ በሙሉ በካርቦን ሞኖክሳይድ ተመርዞና ፌንት ሰርተው ወድቀው እንዳገኛቸው የገለጸው ነጋሽ የቴኔሽንና የሴት ልጇን ህይወት እንዳጡ ተናግሯል። ህይወቷ ያለፈው ራኬብ ሸለሙ የተባለች የ7 ዓመት ሴት ልጃቸው ነች። አባትና ሌላኛው ልጃቸው ግን ከሞት ተርፈዋል። አባትየውና በእምነት ሸለሙ የተባለው ልጃቸው ወደ ሆስፒታል ከተወሰዱ በኋላ አባትየው ወዲያው ሲሻለው ልጃቸው ግን እስካሁን በጽኑ ህሙማን ማቆያ ክፍል ውስጥ እንደሚገኝ ነው ጋዜጣው የዘገበው። በአሜሪካ በ50 ዓመት አንዴ የሚከሰተው እጅግ ከፍተኛ ቅዝቃዜ በረዶ በመከሰቱ የበርካቶችን ህይወት እየቀጠፈ ሲሆን ተያይዞ በተከሰተው ከባድ አውሎ ነፋስም የተለያዩ የመብራት ማስተላለፊያ ኬብሎችን በመበጣጠሳቸው በተለያዩ ስቴቶች ላይ ለቀናት መብራት መጥፋቱን የተለያዩ የአሜሪካን መገናኛ ብዙሃን እየዘገቡት ይገኛሉ። መፍትሄው ጦርነት ወይስ ዲፕሎማሲ? ኢትዮጵያ ከሚያዋስኗት ሀገር መካከል ረጅሙን ድንበር መጋራት የምታደርገው ከሱዳን ጋር ሲሆን ይህም 1.6 ኪሎ ሜትር ርዝመትን ይሸፍናል። በይፋ እንደሚታወቀው ከወራት በፊት የሱዳን ጦር ኃይል የኢትዮጵያን ድንበር ዘልቆ መግባቱ ውሎ አዳሩን በኢትዮጵያ ግዛት ውስጥ ካደረገ ሰነባብቷል። ይህም በእቅድ የተደረገ የሚመስለው የኢትዮጵያ ውስጥ ጉዳዩዋ ስትወጠር የተከሰተ መሆኑ ፈጣን አንጻራዊ ምላሽን ለመስጠት ሳይቻላት በመቅረቷ ሱዳን በኢትዮጵያ ግዛት ውስጥ ተደላድላ ወራትን እንድታስቆጥር አድርጓታል። ይሁን እንጂ የሁለቱ ሀገራት ውጥረት መሽቶ በነጋ ቁጥር ከመላላት ይልቅ ይበልጥ እየተባባሰ በመምጣቱ ዳግም መቋጫውን በእርግጥ ምን ሊሆን ይችላል የሚል ጥያቄን ማስነሳቱ አልቀረም። የዲፕሎማሲያዊ አካሄድ ፍሬ አፍርቶ ሱዳን የያዘችውን የኢትዮጵያን ክልል ለቃ በመውጣች የሁለቱ ሀገራት መልካም ግንኙነት ወደ ነበረበት ይመለስ ይሆን ወይስ ደግሞ የውጥረቱ መባባስ ሁለቱን ሀገራት ጦር የማማዘዝ ይሆን የሚል ጥያቄውን የሚያስነሳ ወቅታዊ ጉዳይ ሆኗል። ቢያስነሳም ሰሞኑን ሱዳን ከኢትዮጵያ ጋር እየተካሄደ ባለው የድንበር ውዝግብ ውስጥ የኤርትራ ወታደሮች ተሳትፈዋል ብላ ከሳለች። ሱዳን የሶስተኛ ሀገር ወገን ጥቅሞችን በማገልገል የኢትዮጵያን በድንበር ጦርነት ውስጥ ለማስገባት ትፈልጋለች ሲል የኢትዮጵያን የውጭ ጉዳይ ሚኒስትር ያወጣውን መረጃ ይቅር የማይባል ስድብ ያለችው ሱዳን የኤርትራ ጦር ከኢትዮጵያ ሰራዊት ጋር ሆኖ እየወጋኝ ነው የሚል ክስ አሰምታለች። የኢትዮጵያና የሱዳን ድንበር የከፋ ችግር የተጋረጠበት
አቶ ደመቀ መኮንን የውጭ ጉዳይ ሚኒስትር ተከትሎ ያለችውን ሱዳን የውጭ ጉዳይ ሚኒስትሩ ያወጣውን የአማራ ብሔር ጥቅም አስጠብቋለሁ በማለት የኢትዮጵያን ጥቅም አደጋ ላይ እየጣለ ነው ስትልም ገልጻለች። ቱርክ ጉዳዩን ለማሸማገል ፍላጎት ካላት ኢትዮጵያ የቱርክ ሽምግልና እንደምትቀበል በቅርቡ በአንካራ ኤምባሲዋን ስትከፍት ያሳወቀች ቢሆንም ሱዳን ግን የቱርክን ሽምግልና እንደማትቀበል ማሳወቋን የሱዳን ትሪቢዩን ዘገባ ያመለክታል። ወራሪዋ ሱዳን ልክ እንደተበደለች በኢትዮጵያ መንግስት ላይ የምታቀርበውን ክስ በሰሜን እዝ ላይ ጥቃት የፈጸመው ህወሓት ጋር ተመሳሳይ መሆኑ ከዚህም አልፎ የሉዓላዊነት ጥያቄ ከአንድ ብሔር ጋር ለማገናኘት መሞከሩ ወደ ሱዳን የሸሹት የህወሓት ቡድን አብረው ከሱዳን ወራሪ ኃይል ጋር እየሰሩ መሆኑን የሚያመለክት ነው ይላሉ የቀጠናው ፖለቲከኞች። ሱዳን ልክ እንደ ህወሓት የኤርትራ ጦር ከኢትዮጵያ መከላከያ ጋር አብሮ እየወጋኝ ነው በማለት ላቀረበችው ለዚህ ክስ እስካሁን ከኤርትራ መንግስት የተሰጠ ምላሽ የለም። ይህ በእንዲህ እንዳለ ሱዳን ኢትዮጵያ በቀጣዩ ክረምት የህዳሴውን ግድብ የውሃ ሙሌት የምታከናውን ከሆነ ልወስድ እችላለሁ ያለችውን እርምጃ ገለጸች። የሀገሪቱ ጠቅላይ ሚኒስትር አብዱላ ሐምዶክ ከከፍተኛ ባለስልጣናት ጋር ውይይት ስለማድረጋቸውም ተሰምቷል። አብዱላ ሐምዶክ ኢትዮጵያ በቀጣዩ ክረምት ግድቡን የምትሞላው ያለምንም ስምምነት ነው ብለዋል። ይሁን እንጂ ኢትዮጵያ ጉዳዩን ወደ ዋሽንግተን ከወሰደችውና በኪሳራ ከመለሰችው ወዲህ ባሉ የአፍሪካ ህብረት ድርድሮች ላይ ውይይቶችን በተደጋጋሚ ያቋረጠችው ራሷ ሱዳን ነች። አብዱላ ሐምዶክ የሱዳን የመስኖ ባለስልጣናት፣ የኤሌክትሪክ ዘርፍ ባለሙያዎች፣ የአትባራ ከተማ ነዋሪዎችን፣ የመጠጥ ውሃ አቅራቢዎች በተጠንቀቅ ይቆዩ ዘንድ ነው ያሳሰበችው። ሱዳን ኢትዮጵያ ለብሔራዊ ደህንነቴ አደጋ ደቅናለች ስትል ነው የገለጸችው። የሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን በበኩላቸው ከሞሳፎንኬ በሃማት የተላከ ደብዳቤ እንደደረሳቸው ነው ያስታወቁት። በደብዳቤውም ኢትዮጵያና ሱዳን በድንበር ፍጥጫና ከህዳሴው ግድብ የተያያዙ ጉዳዮችን መስፈራቸው ነው የተሰማው። 20 ሚሊዮን ብር የሚያሸልመውን ዕጣ አሸናፊ እድለኛ እንደጠፋበት ብሔራዊ ሎተሪ አስታወቀ። በጳጉሜ 5 ቀን 2012 ዓ.ም የወጣው 20 ሚሊዮን ብር የሚያሸልመው የእንቁጣጣሽ ዕጣ አሸናፊ እስካሁን አልታወቀም ተብሏል። የዕጣ ቁጥሩ ከወጣ ከ5 ወራት በላይ ቢያስቆጥርም አሸናፊ ሆኖ የቀረበውና ሽልማቱን የወሰደ ግለሰብ የለም ተባለ። ጳጉሜ 5 ቀን የ20 ሚሊዮን ብር አሸናፊ ዕጣ ቁጥር 02168884 እንደነበረ ይታወቃል። ብሔራዊ ሎተሪ አስተዳደር የህዝብ ግንኙነት ኃላፊ አቶ ቴዎድሮስ ነዋይ ለኢትዮ ኤፍኤም እንደተናገሩት የሎተሪ አሸናፊ እስከ መጋቢት 1 ቀን ብቻ ከመጣ ብሩን መውሰድ እንደሚችል ተናግረዋል። የብሔራዊ ሎተሪ አስተዳደር በአዲስ መልክ በተከታታይ ጊዜ የ20 ሚሊዮን ብር አዘጋጅቶ ማቅረቡ ይታወሳል። ለመጀመሪያ ጊዜ የቀረበው 20 ሚሊዮን ብር የሚያሸንፈውን ዕጣ በጊዜው ለአሸናፊ ማስረከቡ አስታውቀዋል። ኑሮ ውድነት በተለይ በከተሞች አካባቢ ይበረታል። የተለያዩ መሰረታዊ ፍጆታዎች የሚሸምተው ከተቤ ከሚጠብቀው በላይ ዋጋቸው መጨመሩ እየተማረረና ያማረረ ይገኛል። ወትሮም ገቢው አላወላዳ ያለውና የኑሮ መወደድ ያስመረረው ህዝብ ነገሮች ይሻሻላሉ በማለት ቢጠብቅም እየባሰባቸው መምጣቱ እያንገበገበው ይገኛል። ዘይት ዋጋ በእጥፍ ጨምሯል። ነዳጅ ከዚህ ቀደም ከነበረው የሳንቲም ጭማሪ ወደ 6 ብር ገደማ ማደጉ አሳሳቢ ሆኗል። የከተማውን የዳቦ አቅርቦትና ዋጋ ያረጋጋል የተባለው የሸገር ዳቦ ደብዛው እየጠፋ ለኪሳራ ተዳርጓል። አትክልት፣ ፍራፍሬ፣ መሰረታዊ የምግብ ውጤቶች ሽቅብ እየጎኑ ነው። በመንግስት የተቋቋሙት የሸማቾች ህብረትም የራሳቸውን ቢዝነስ ማጣጣፍ እንጂ ህብረተሰቡን ያን ያህል ሲጠቅሙ አይስተዋልም። የሀገሪቱን ሙቀት እያዩ ነጋዴዎች አቅርቦቱን ያዝለቀቅ እያደረጉ የህዝቡን ትርታ ጨምረዋል። መንግስትም ዋጋቸውን ከማረጋጋት ዘላቂ መፍትሄ ከማምጣት ይልቅ የዋጋ ጭማሪ የሚያደርጉትን ጠቁሙኝና ልቅጣቸው ይላል። በርካቶች ይቀጣሉ። ነገር ግን አሁንም የዋጋ ማሻሻያ አልተደረጉም። ከአከፋፋዮች እስከ ቸርቻሪ ነጋዴዎች በጠና መልኩ የህብረተሰቡን ኪስ እያጠቡ ይገኛሉ። አብዛኞቹ ነጋዴዎች ፈጣሪን የማይፈሩ የሚመጣው ዳፋ እነሱን የማይነካቸው ይመስል ገበያቸውን በማካበት ተጠምደዋል። ዋጋ ጭማሪዎቹ ላይ በጓዳ ከማክቶንተም ውጪ የተለየ እንቅስቃሴ የማያደርገው ህዝብም የተጠየቀውን ከመግዛት ውጪ አማራጭ የለኝም ብሎ ያስባል።
መብቱን ከማስከበር ይልቅ ዋጋቸው ያሻቀበው ቁሳቁሶች ከሀገር ሊጠፉ ነው በሚል አጉል አመለካከት በርከት አድርጎ በመሸመት የነጋዴውን ጡንቻ እንዲፈረጥም በተዘዋዋሪ እገዛ ሲያደርግ ይታያል። መንግስት ጀምሮ የሚመጡት ኃላፊዎች ሆኑ ፖለቲከኞች ጉዳዮቹን ከማስተባበል እንዲሁም የማይጨበት ህልም ከመስጠት ውጪ ተግባራዊ እንቅስቃሴ ሲያደርጉ አይታዩም። ምሁራን፣ ህግ አውጪዎችና ህግ አስከባሪዎች የንግዱ ማህበረሰብ ድርጅቶች እንደሚገባቸው ሁሉ ዝምታን ይመርጣሉ። ቢያይ ምንም የማይለወጥ የሚመስለው ህዝብም የኢትዮጵያ ውስጥ ዋጋ ይጨምራል እንጂ አይቀንስም የሚል አባባል እንዲጠቀሙ ያስገድዳል። እንደዚህ አይነት የዋጋ ግሽበቶች ደግሞ በተለይም በከተማው የሚኖረው ህዝብ ላይ ተጽዕኖአቸው ከፍተኛ ነው። ሁሉን ነገር ከመደብር ለሚገዛ ከተሜ የዋጋ ጭማሪ መከሰት ኑሮውን ያመሰቃቅልበታል። ከአመት አመት ሳይሞላለት ህይወቱን ይገፋል። መፍትሄውን ከምድራዊ ሳይሆን ከሰማያዊ መንግስት ሲጠብቅ ይኖራል። እንደ ኢትዮጵያ ባለ ሀገር ለሚኖሩት ምስኪን ህዝቦች ደግሞ የድርጅቱን፣ ነጋዴውን፣ የአገልግሎት ሰጪውን የሁሉንም ግብር ተደማምሮ በሻማቹ ጫንቃ ላይ ይከምራል። እዚህ የተነሳ በርካታ ወጣቶች የራሳቸውን ህይወት በመምራት በሚጠበቅባቸው ጊዜ ላይ ከወላጆቻቸው ጋር እንዲኖሩ ይገደዳሉ። ቤተሰብ ደግሞ አቅሙ እየደከመ ሲመጣም ልጆቹን ወደ ስደት ይልካል። በዚህ አዙሪት የተጠመደው ህዝብ ዘላቂ መፍትሄ ይመጣ ዘንድ አሁንም ተስፋው አልተሟጠጠም። መንግስትን አፋጣኝና መሰረታዊ ለውጥ በማምጣት ህዝቡን ቢታደገው መልካም ነው። አሊያ ብሶት የወለደው ይሆንና ከቁጥጥር ውጪ ይሆናል። ተከታተሉት የነበረው የሰዓቱ ዕለታዊ መረጃዎች እነዚህ ነበሩ። ለፈጣን አዲስ ታማኝ ሀገራዊ ዕለታዊ መረጃዎች ላይክ፣ ሰብስክራይብ እና የደውል ምልክቱን መጫናችሁን አትርሱ። ኢትዮጵያ ሀገራችን ህዝቦቿን ልዑል እግዚአብሔር ይባርክ።